ከመቸገራችን በፊት ፈረስ የሚጋልብ ሰው ልጓሙን በአግባቡ ካልያዘው በቀር ፈረሱም ጋላቢውም ይጎዳሉ። አንድ እባብ የነደፈው ሰው ባለመድኃኒቶችን አግኝቶ መርዙ ወደ ሰውነቱ ሁሉ እንዳይሰራጭ ካላደረገ በቀር ወደ ሞት ሊደርስ ይችላል። በተመሳሳይ መልኩ አንድ ትንሽ ቁስል በጊዜው ጊዜ ካልታከሙት በቀር ሰፍቶና ተስፋፍቶ ትልቅ ቁስል ወደ መሆን ያድጋል። በእኛ በክርስቲያኖች ዘንድም እንደዚህ ነው። የኃጢአት ቁስል የሚሰፋው ችላ ሲባል ነው። ገና ትንሽ ነው በሚባልበት ደረጃ ካላራቅነው በቀር ነገ ከነገ ወዲያ ትልቅ ቁስለ ነፍስ ይሆናል። ተመልከቱ፣ ዛሬ ላለመቆጣት የሚታገል ሰው ነገ ሰዎችን የሚጎዳበት ዘዴን አይዘይድም። ሰዎችን የሚጎዳበት ዘዴ ካልዘየደም ብዙ ባልንጀሮች ይኖሩታል። ብዙ ባልንጀሮች ካሉት የሚጠላቸውም የሚጠሉትም ሰዎች አይኖሩም። ባልንጀራ እንጂ ጠላት የሌለው ሰውም የምግባር ሁሉ ፍጻሜ የሆነውን ፍቅር ገንዘብ ያደርጋል። ስለዚህ ወዳጄ ሆይ ወደዚህ ምግባር ታድግ ዘንድ ወደዚህ እንዳታድግ የሚያደርጉህን ጥቃቅን ኃጢአቶችን ካንተ አርቃቸው። ሰፍቶ ተስፋፍቶ ነገ እንዳይቸግርህ ዛሬ በእንጭጩ እያለ ችላ አትበለው። ይሁዳ ገና የገንዘብ ፍቅር ደረጃ ላይ ያለ ራሱን ቢመረምርና ይህን ለማራቅ ቢጥር ኖሮ በኋላ ከተሰበሰበው ገንዘብ ወደ መስረቅ ባላደገ ነበር። ገና ከመጀመሪያው ደረጃ እያለ ችላ ባይለው ኖሮ የኃጢአት ሁሉ ራስ የሆነውን ኃጢአት ወደ መፈጸም ባልደረሰ ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስም እንደዚህ ልናደርግ እንደሚገባን ሲያስተምረን ከዝሙት ብቻ እንድንርቅ ሳይሆን የእርሱ ስር የሆነውንና አይቶ መመኘትን ችላ ልንለው እንደሚገባን ነገረን። ኃጢአት ስር ሰዳና ሰፍታ ከመቸገራችን በፊት በችግኝ ደረጃ ላይ እያለች ነቅለን መጣል ቀላል ነውና